ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረስ ብለናል። በጣና ቴሌቪዥን እየተዘጋጀ የሚቀርበው የጀግኖች አምባ የተሰኘው ፕሮግራማችን ተጀምሯል። ፕሮግራሙን እየመራው አማራ ሰፋ አብሬያችሁ ቆያለሁ። የዛሬው ፕሮግራማችን በቀጥታ በአማራ ሰማይ ስር ጎንደር የአማራ ፋኖ ህዝባዊ ድርጅት የፖለቲካ መምሪያ ኃላፊና እንዲሁም ደግሞ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የፖለቲካ ዘርፍ ተጠሪ አርበኛ ፕሮፌሰር ጌታ አስራደ ጋር በወቅታዊ የአማራ ፋኖ ትግል ሁኔታ ላይ ትኩረት ያደረገ ውይይት እያደረግን ነው ቆይታ የምናደርገው። አብራችሁን እስከ ፍጻሜው እንድትቆዩ በአክብሮት ጋበዝኳችሁ። አብራችሁን ቆዩ ለማለት እንወዳለን። አርበኛ ፕሮፌሰር ጌታ አስራደ በቅድሚያ ለዚህ ቃለ ምልልስ አጠቃላይ ወቅታዊ ሁኔታዎችን ለማብራራት በቀጣይ ስልክ መስመራችን ተገኝተህ ማብራሪያ ስለምትሰጠን በጣና ቴሌቪዥን አድማጭ ተመልካቾች ስም ከልብ አመሰግናለሁ። እንደምን ሰነበታችሁ? እንደምን አለ? እግዚአብሔር ይመስገን። እኔም እድሉን ስለሰጠኝ አመሰግናለሁ። እንደምን አለህ ወንድም አማረ? አመሰግናለሁ። እንግዲህ ቀዳሚ ወዳደረግነው በተለይ ደግሞ የውይይታችን ውስጥ አንዱ ጥያቄ ከሆነው መካከል የፋኖ ትግል እንግዲህ ከዚህ በፊት እያለፋቸው የመጣባቸውን ደረጃዎች በአንድ ቃለ ምልልስ ላይ ገልጸህ ነበር። ከሰሞኑ እንግዲህ ትልቁ መነጋገሪያ ጉዳይ የሆነው የአርበኛ ጸዳሉ ደሴ ከትግል ሜዳ መውጣት ወይም ራሱን ከትግል ሜዳው የማራቁ ሁኔታ በሰፊው እያነጋገረ ይገኛል። አርበኛው እንግዲህ ይህንን እንዲወስን ያደረጉት ውስጣዊና ውጫዊ ፈተናዎች እንደሚኖሩ ይጠበቃልና እነዚህ ነገሮች ምንድናቸው? እንዴትስ ትገልጸዋለህ ክስተቱን የሚለውን ከዚህ ብንጀምር አርበኛ። መልካም አመሰግናለሁ። እንደሚታወቀው እንግዲህ የፋኖ ትግል 2 ዓመት እያስቆጠረ ነው። ይሄ የትግል ሂደት በርካታ ውጣ ውረዶችን አልፏል። በርካታ ድሎችን ተጎናጽፏል። ነገር ግን አሁንም ይሄ ትግል ብርቱ የሆነ መስዋዕትነትን የሚጠይቅ እያንዳንዱ ደረጃ በጥበብ እንደሚመራ በየጊዜው ከምናያቸው ሁኔታዎች መረዳት እንችላለን። በተለይ የፋኖ ትግል ሁላችንም እንደምናውቀው ትንሽ ለየት ያለ ትግል ነው። ሁላችንም ወደ ሜዳው ስንወጣ፣ ወደ ትግል ሜዳው ስንገባ የተቆጠረ ዓላማ ይዘን አልመጣንም። ድርጅት መስርተን አልመጣንም። በልባችንና በውስጣችን መገፋት፣ መኖር አለመቻል፣ በተለይ ደግሞ እንደ አማራ እንደ ህዝብ ከፍተኛ የሆነ የህልውና አደጋ ስለተደቀነበት በሁሉም አቅጣጫ ያሉ የአማራ ልጆች፣ የሰላም መንገዱ የተዘጋባቸው የአማራ ወጣቶች ይህን ትግል ተቀላቅለናል። በዚህ ትግል ውስጥ አደረጃጀቶች እየተፈጠሩ የመጡት ከታች ወደ ላይ ነው። በሁሉም የአማራ ህዝብ ባለባቸው ወረዳና ዞኖች እነዚህ አደረጃጀቶች ከታች ወደ ላይ እየተገነቡ ነው የመጡት። በዚህ ሂደት ውስጥ መናበቦች እንኳን ቢኖሩ ነገር ግን ከቦታ ቦታ የተለያየ አይነት መልክ ያለው፣ የተለያየ ፍላጎት ያለው፣ የተለያየ ልምድ ያለው አደረጃጀት ነው ይዘን የመጣ ነው። ይሄ ትግል በዋናነት ተቋማዊ ሊሆን የሚችለው እነዚህ አደረጃጀቶች አንድ አማራዊ የሆነ ተቋም ማዋለድ ሲችሉ ነው። እንግዲህ ትግሉ በተለይ ይህን ተቋም በመመስረት ሂደት ውስጥ በርካታ ፈተናዎች ገጥመውታል። ይሄ ደግሞ ከዚህ በፊትም በተደጋጋሚ እንደምናነሳው ድርጅት መስረታ ትግል ብዙ ፕሮሰስ አለው። ተቋም ግንባታ በርካታ ውጣ ውረዶችን፣ በርካታ ሀሳቦችን ማስተናገድ ይጠበቅብሃል። ይህንን ለማስተናገድ እንዳልኩ በተለያየ ፍላጎት የመጣ የአማራ ትግል ውስጥ የተቀላቀለ ፋኖ የሆነ መሬት ላይ ያለ ከዚህ ውጭም በማህበራዊ ሚዲያው እና በተለያየ ዘርፍ ድጋፍ እየሰጠ ያለው አካል በርካታ ፍላጎቶች እንዳሉት ተንጸባርቀዋል። በተለይ ደግሞ የአማራ ህዝብ ለግማሽ ክፍለ ዘመን ጠላቶች አጀንዳ ሲሰጡት የቆዩ እርስ በርሳችን አንድ ላይ እንዳንቆም አከፋፋይ የሆነ ብዙ ሂሳብ ተሰርቶ ነው የቆየው ሰው። ይህንን ሁሉ መሰናክል፣ ይህንን ሁሉ አሸላ በጣጥሶ ማለፍ ከትግሉ ሜዳ የሚጠበቅ መሰረታዊ ጉዳይ ነው። ነገር ግን ትግሉ አሁንም ቢሆን እነዚህን ፈተናዎች እያለፈ ተቋም ግንባታው ላይ ሰፊ ጊዜ ወስዷል። ሰፊ የሆነ የጠላት አጀንዳዎችንም ጭምር እንቅፋት እየሆኑት ቆይተዋል። በዚህ ሂደት ውስጥ አንዳንዶች በትግሉ ሂደት ውስጥ ብርቱ ጽናት ከሌላቸው ሊያቋርጡ እንደሚችሉ፣ የጀመረው ሁሉም ሊጨርስ እንደማይችል የትኛውም ትግል ላይ ያለ ጉዳይ ነው። ምክንያቱም እንዳልኩ ፈተናው ከውስጥም አለ፣ ፈተናው ከውጭም አለ። ፈተናው ምናልባትም በአማራ ደም ላይ በፋኖ ትግል ላይ ተንጠላጥለው ስልጣን መያዙ የሚፈልጉ የውስጥ ከፍተኛ የሆነ የስልጣን ፍላጎት ያላቸው፣ ከውጭ ከፍተኛ የሆነ በአማራ ትግል ላይ አሻጥር መስራት የሚፈልጉ አካላትም ጭምር
የተሳተፉበት በመሆኑ ምክንያት በተለይ የውስጥ አንድነታችንና የተቋም ግንባታ ላይ ብርቱ የሆነ ፈተና ገጥሞናል። እንግዲህ እንደሚታወቀው የአማራ ፋኖ ህዝባዊ ድርጅት በሐምሌ ወር መጀመሪያ አካባቢ ወይም ሰኔ መጨረሻ 2016 ዓ.ም ተጀምሮ ሲመጣ ገና ከተቋም ምስረተው ጀምሮ ይፋ ከሆነም በኋላ ያሉ ፈተናዎችን በግልጽ ለማየት ችለናል። እኔም የዚህ ድርጅት አካል በመሆኔ ላለፉት 9 እና 10 ወራት ምን ያህል ፈታኝ እንደሆነ በግልጽ ለማየት ችያለሁ። ከነዚህ ፈተናዎች ውስጥ አንደኛው የነበር ምንድነው? የአማራ ልጆች አንድ ተቋም ውስጥ ገብተው በሀሳብ የበላይነት በመቻቻል በመርህ እንዳይታገሉ ሌሎች የትናንትም ጠላቶቻችን ጣልቃ እየገቡ የተለያየ የስልጣን ፍላጎት ያላቸው አካላትም ጭምር ገብተው ትግሉ እንዲተራመስ፣ ትግሉ ተሻጋሪ እንዳይሆን፣ ትግሉ በአጭር ጊዜ ውስጥ የአማራን መከራ እንዳይቀርፍ በርካታ የሆነ አሉታዊ አስተዋጽኦ ተደርጎበታል። እንግዲህ በዚህ ሂደት ውስጥ እውነት ለመናገር አሳፋሪ የሆነ ሁላችንም ጭምር የምናፍርባቸው ለዓላማ የወጣ ወንድም እርስ በርስ ምላጭ እንዲሳሳብም ጭምር ተደርጎበታል እና በዚህ ሂደት ውስጥ ነው እንግዲህ የነ አርበኛ ጸዳሉ ሰሞኑን በዚህ ትግል ውስጥ እንደወጣና አሰላለፉንም ከፋኖ ሙሉ በሙሉ እንዲወጣ የተለያዩ ገፊ ምክንያቶች እንዳሉት መረዳት የቻል ነው። ስለዚህ በተለይ አርበኛ ጸዳሉ ደሴ በአማራ ፋኖ ጎንደር ጠቅላይ ግዛት ስር እየታገለ ያለ ከጓደኞቹ ጋር የነጋ ተገኘን ክፍለ ጦር መስርቶ ከ1 ዓመት በላይ ሲታገል የቆየ ወንድማችን ነው። በዚህ ክፍለ ጦር ውስጥ እና በዚህ ጠቅላይ ግዛት ማለት ነው። ሰሞኑን እንግዲህ እውነት ለመናገር ይህን ጉዳይ እኛም ከጠላት ነው ከሚዲያ ነው ይህንን ነገር መስማት የቻል ነው። የጠላትም የተለያዩ አካላትም ጭምር ጸዳሉ ደሴ ለጠላት እጁን ሰጥቷል፣ ተቀላቅሏል የሚል ሚዲያዎችን ነው ስንሰማ የነበረው። ይህንን ስንሰማ ሁላችንም በፍጹም ማመን አልቻልንም። እኔ በወቅቱ በአጋጣሚ ደውዬለትም ነበር። ኦልሞስት እንግዲህ በዛ ሰዓት የነበረው ሁኔታ እጅግ በጣም አሳዛኝ ክስተት ተፈጥሯል። አርበኛ ጸዳሉ ደሴ ለዓላማ ብሎ የወጣው ወንድሙን ወገን ከሚባል አካል በተተኮሰ ጥይት ተመቶበታል። ከዚህም በፊት የተለያዩ በቅርብ ያሉት አርበኛ ጓደኞቹ ተሰውተውበታል። እንግዲህ የአማራ ትግል ጠላት ላይ ጥይት የምንተኩሰው ዓላማችን ለማሳካት ነው። የአማራ ጥያቄዎች አሉ፣ የተቆጠሩ የአማራ ጥያቄዎች አሉ። እነሱ ጥያቄዎች በሰላማዊ መንገድ አለመመለሳቸው ምክንያት የመጨረሻ አማራጭ የሆነውን አፈሙዝ እንድንመርጥ ተገደናል። ነገር ግን አርበኛ ጸዳሉ ደሴ ምንም የማንክደው ትናንትም ትልልቅ ጀብዶችን የፈጸመ ትልልቅ ኦፕሬሽኖችን የሰራ አርበኛ ወንድማችን ነው። ነገር ግን ከጊዜ ወደ ጊዜ ቅድም እንደገለጽኩልህ በተለይ የአማራን ፋኖ ከሁለት ሊከፍል የቻለው ይህ አደረጃጀት ወይንም ደግሞ በአንድ ተቋም ውስጥ መግባት አለመቻልና የተለያዩ የስልጣን ፍላጎት የተለያየ የፖለቲካ አሻጥር ያላቸው አካላት በዚህ ሂደት ውስጥ ገብተው ፋኖን ከሁለት በመክፈላቸው ምክንያት ከጠላት ጋር መተኳኮስ ቀርቶ እርስ በርስ እንዲተኳኮስ የሚያደርግ ስራ ተሰርቶብናል። በዚህ ሂደት ውስጥ እንደ አማራ ፋኖ ህዝባዊ ድርጅት እንዲህ አይነት አሳፋሪ ድርጅት ላለመግባት እጅግ በጣም ብዙ ርቀትን በትዕግስት ለማለፍ ሞክረናል። አሁንም እሱን ነው እያደረግን ያለ ነው። ከፕሮፓጋንዳ ጦርነት አልፎ የአፈሙዝ ጦርነት በወንድም ላይ ምላጭ እስከሚሳብ ድረስ በአማራ ፋኖ ህዝባዊ ድርጅት ውስጥ ካሉት እዞች ውስጥ ከ100 በላይ ፋኖዎች ትልልቅ አመራሮችን ጨምሮ ወንድም በተባሉ አካላት ተገለውብናል። ይህንን ሁሉ ጥርሳችን ነክሰን ግን ይሄ ጊዜ ከዚህ በላይ እርስ በርስ መተኳኮስ፣ ከዚህ በላይ የወንድም ጦርነት መሆን ለአማራ ህዝብ የሞት ሞት ነው በሚል ብዙውን ነገር ሚዲያ ላይ እንኳን ማዋል አንፈልግም። ነገር ግን በዚህ ተልዕኮ ውስጥ የተለያየ አሻጥር ተሰርቶ የተለያየ የሚዲያ ፕሮፓጋንዳ እርስ በርስ ሊያመታታ የሚችል የሚዲያ ሽፋን ተሰጥቶት በዚህ ሂደት ውስጥ እጅግ በጣም ትልቅ የምንላቸው የድርጅታችን ዋና ስራ አስፈጻሚ የጎንደር ጠቅላይ ግዛት እዝ ተቀዳሚ ምክትል የሆነውን አርበኛ ከፍያለው ደሴንም አጠንበታል። ከዚህም በላይ ቅድም እንደገለጽኩልህ ከ100 በላይ ወንድሞቻችን በወንድም በተተኮሰ ጥይት ጠናል። ይሄ ሂደት ጸዳሉንም እጅግ በጣም ሲፈትነው የነበረ ጉዳይ እንደሆነ በየጊዜው ይህን ትግል የምንከታተል ሚዲያ ላይ ያለን አካላት፣ መሬት ላይ ያለን አካላት እናውቃለን። እንደገለጽኩልህ ወንድሙንም
እና ኃይለማርያም የመሰሉ የክፍለ ጦር አመራሮችና ሌሎችንም ጭምር በአሰቃቂ ሁኔታ ወንድሞቻቸው እንዲረሸኑ ተደርጓል። ከዚህም በላይ ውስጣዊ አንድነታችን የፈተነው በተለይ እንደ አማራ ፋኖ ህዝባዊ ድርጅት የሎጂስቲክ እና ሌሎችንም የፋይናንስ ድጋፍ እንዳያገኝ ከፍተኛ የሆነ ኔጌቲቭ ፕሮፓጋንዳ በመስራት ድርጅት ውስጥ ያሉ ክፍለ ጦሮችና አዞች ተገቢውን ድጋፍ እንኳን ሳያገኙ የተቋምን አስፈላጊነት የመርህን አስፈላጊነትና የተቆጠረ የአማራ ጥያቄ ይዘው እስካሁን ድረስ በጽናት ነው የቆዩት። እነዚህ ምናልባት ፈተናዎች ተደራርበው አርበኛ ጸዳሉ ደሴን መቋቋም ከሚችለው በላይ ሆኖበት እንደሚሆን እገምታለሁ። እኔ ይህን መገመት ነው የምችለው። በቅርብም በአካል ተገናኝተን በነበረበት ጊዜ እንዲህ አይነት በተለይ ከወንድም ላይ እንዴት አድርጌ ጥይት ተኩሳለሁ፣ እንዴት የአማራን ነጻነት ብዬ ወጥቼ ነጻነት ብለው ከወጡ ወንድሞቼ ጋር እንዴት ጥይት ተኩሳለሁ በሚል በቁጭት ሲናገር፣ ነገር ግን ደግሞ ይህ ጉዳይ በሱ ክፍለ ጦር ላይ የነበረበትን ቀጠና ሁሉ ከተለያየ አደረጃጀት መስርተው በሱ ስር ያሉ አርበኞች እንደተገደሉ ሁላችንም የምናውቀው ጉዳይ ነው። ከዚህም በላይ የእነ አርበኛ ከፍያለው ደሴ እና አሁን በቅርቡ ደግሞ በመጨረሻ ምናልባትም የወንድሙ በወንድም መገደል ከዚህ ትግል ውስጥ እንዲወጣ አስገዳጅ ሁኔታ እንደፈጠረበት በመጨረሻ በነበረው የስልክ ልውውጥ ተረድቻለሁ። በተለይ ወንድሙ ከተገደለ በኋላ በነበረው የስልክ ልውውጥ ራሱን መቋቋም እስከሚያቅተው ድረስ በከፍተኛ ብስጭት በከፍተኛ ስሜት አዳምጬዋለሁ እና ምናልባትም በእንዲህ አይነት ትግል ውስጥ ከዚህ በላይ መቆየት እንደሚቸግረው ሁሉ አውርተናል፣ እውነት ለመናገር ከኔም ጋር ማለት ነው። ነገር ግን በዚህም ተባለ በዛ አርበኝነት ጽናትን ይጠይቃል። የትኛውንም ፈተና ተቋቁመን የአማራን ጥያቄ ማስመለስ አለብን። የትኛውንም ፈተና ማለት ነው። ይሄ ተኩስ ከወንድምም ይምጣ ከጠላትም ይምጣ የተሰራብን የ50 ዓመት አጀንዳ ነው። ይሄ የ50 ዓመት አጀንዳ። ስለዚህ በዚህ ምክንያት አርበኛ ጸዳሉ ደሴ እንዲህ አይነት አስገዳጅ ሁኔታ እንደወሰነ ይሄ ለሌሎቹ ጥሩ አርያነት ጥሩ ሞዴልነት አይደለም። ይህን ሁላችንም እንገመግመዋለን። ምክንያቱም የትኛውንም ፈተና መቋቋም ጽናት እና ለአማራ ሕዝብ ታማኝነትና እስከ መጨረሻው ድረስ ዋጋ መክፈል የትግሉ የመጀመሪያው መሰረታዊ ቅድመ ሁኔታ ስለሆነ ማለት ነው። የአማራ ሕዝብ ላለፉት 2 ዓመታት እንደምናውቀው ልጆቹ ከትምህርት ገበታ ርቀዋል። የሕክምና አገልግሎት እያገኘ አይደለም። ሌሎችም በመሰረተ ልማትም በማህበራዊ ዘርፉም በሁሉም መንገድ በጦርነት ላይ ያለ ሕዝብ ነው። ይህንን ሁሉ የተሸከመው ሕዝባችን ነገ ያልፍልኛል፣ ነገ ጥያቄዎች ይመለሳሉ በሚል ጽናት ላይ ነው ሕዝባችን ያለው። ስለዚህ እንዲህ አይነት ውሳኔዎች ለአንዳንዶቹ ምናልባት አስደንጋጭ ሊሆኑ ይችላሉ። በሌላ መንገድ ግን ትግል ምንጊዜም ቢሆን የጀመረው ሁሉ አይጨርሰውም። እስከ መጨረሻው ጸንቶ የቆመ የድሉን ፍሬ ያገኛል። የአማራን ሕዝብም ጭምር ጥያቄዎች መልሶ የክብር ባለቤት ይሆናል። ነገር ግን እንደ አርበኛ ጸዳሉ ደሴ ትናንት ጥሩ መስመር ላይ የነበሩ ጥሩ የታገሉ አሁንም ቢሆን በእንዲህ አይነት መንገድ ምርጫቸውን እንዳያደርጉ ከፍተኛ የሆነ የስነልቦና ግንባታ ከፍተኛ የሆነ የሰራዊቱን የማጠናከር የማነቃቃት ስራ እንደሚጠይቀን እኛም የተረዳንበት ወቅት መሆኑን ነው። ይሄ ነው በዚህ ጥያቄ ያለኝ ወንድም አማራ። አመሰግናለሁ አርበኛ። ይህ ክስተት እንግዲህ በሌላው ታጋይም ላይ በተለይ ስሜት ሊፈጥር እንደሚችል ይታወቃል። ጦሩ ያለበት ቁመና፣ ሌሎቹም ላይ የሚነዛ ፕሮፓጋንዳ ስላለ አጠቃላይ እንዴት ይገለጻል የሚለውንም በአጭሩ ብትገልጽልኝ። እውነት ነው፣ ትክክል ነው። ብዙ ጊዜ በተለይ ጠንካራ ድርጅት መስርተን የጠራ ዓላማ ላይ ካልቆምን በርካታ ፋኖ ሊፈተን ይችላል። እውነት ለመናገር አሁን አማራ ምድር ላይ ያለው የነጻነት ታጋይ እንደው በትክክል ሳይንሳዊ የሆነ ቁጥር እንኳን ማስቀመጥ ባልችልም ካገዛዙ ሰራዊት 4-5 እጥፍ የሚሆን በሰራዊት ቁጥር ብቻ ሳይሆን በመሳሪያ አይነትና ቁጥርም ጭምር ብልጫ ያለው ሰራዊት ነው አማራ ምድር ላይ ያለው። ይሄ ሰራዊት በእርግጠኝነት የውስጥ አንድነቱ ሲፈታ፣ አደረጃጀት ቁመኖ ሲስተካከል፣ ሁሉንም በጠራ ዓላማ ውስጥ የስነልቦና ግንባታ ሰርተን ማስተካከል ከቻልን አማራ መሬት ላይ ያለውን ጦርነት በአጭር ጊዜ ውስጥ መቋጨት ይቻላል። እነሱ የቤት ስራዎች ባለማለቃቸው ምክንያት ነው። ስለዚህ አሁንም ቢሆን ይህንን ሰራዊት በተለይ እንደ አማራ ፋኖ ጎንደር ጠቅላይ ግዛት እዝ በየክፍለ ጦሩ ውይይቶች እየተደረጉ ነው፣ ግምገማዎች እየተደረጉ ነው። እንዲህ አይነት ገጠመኞች ምንጊዜም በትግል ሂደት ውስጥ ያጋጥማሉ። ከዚህም የከፋ ነገር ሊያጋጥም ይችላል። በነገራችን ላይ ከዚህም የከፋ ነገር ማለት ነው። ስለዚህ ሰራዊታችን በጽኑ አለት ላይ እየተገነባ እንዲሆን ወይም ደግሞ ጠንካራ ዓላማ ያለው
ለወጣለት ጥያቄ እስከ መጨረሻው ምላሽ ሰጥቶ የደከመበትን ፍሬ እንዲያገኝ ለማድረግ ሰራዊታችን በቅርቡ ውይይቶችን ጀምሯል። ግምገማዎችን፣ ስልጠናዎችን እየወሰደ ነው። ምናልባትም በዛሬ ቀን ጀምሮ ባሉ ተከታታይ ቀናት የተለያዩ የክፍለ ጦሮች መግለጫቸውን፣ ማብራሪያቸውን፣ ስሜታቸውንም ጭምር እና ህዝባችንም ይሁን ሰራዊቱ በዚህ መንገድ ምንም አይነት ብዥታ እንዳይኖረው ለማድረግ ስራዎች እየተሰሩ ነው ያሉት። በእርግጠኝነት የምነግርህ ሰራዊቱም ይሁን ሌላው ማደረጃጀት በጥሩ ቁመና ላይ ነው የሚገኘው። ይሄ ደግሞ ትናንትም ያለ ነው ነገም የሚኖር ጉዳይ ነው እንጂ ሌሎች ጠላት እንደሰሩት ፕሮፓጋንዳ ከሌ ሊገባ ነው ከሌ እዚህ ደርሷል እዛ ደርሷል የሚሉት ይሄ ምኞት ነው፣ ፍላጎት ነው። ያ ማለት ግን ግለሰቦች ወይም ቡድኖች ይህንን አያደርጉም ማለት ግን አይደለም። ለምሳሌ በተለያዩ የፋኖ አመራሮችም ጭምር ስም እየተገለጸ እነከሌ ወደ አገዛዙ ሊመጡ ነው እንደዚህ ሊሆኑ ነው የሚለው ፕሮፓጋንዳ የጠላትና የውሸት መሆኑን ነው። ይህን ደግሞ ነገ በተግባር የምናየው ሊሆን እንደሚችል እርግጠኛ ሆኜ እነግርሃለሁ። ነገር ግን አርበኛ ጸዳሉ ደሴም ቢሆን በእርግጠኝነት ይህንን ጽናት ባለመቋቋሙ ምክንያት ይህንን ፈተና ባለማለፉ ምክንያት ነገ ከፍተኛ የሆነ ቁጭት ውስጥ ይገባል። ብዙ ዋጋ ከፍሎበታል። በዚህ ትግል ውስጥ ብዙ ዋጋ ራሱም ጭምር አካል ጉዳተኛ ሆኗል። ወንድሞችን የትግል ጓዶችን አጥቶበታል። ስለዚህ ይህንን በጽናት አለመወጣቱ ለሱም ጭምር ከፍተኛ የሆነ ቁጭትን የሚፈጥር ነው እና ይህንን ሰራዊታችንና አመራሩ በሰፊው እየሰራበት መሆኑን መረጃ ለመስጠት ነው። አመሰግናለሁ። የአማራ ህዝብ ትግል እንግዲህ ብዙ ለውጦችን ያሳየ ቢሆንም የእርስ በርስ ንትርክ ውስጥ መግባቱ በተለይ ታጋዩን ብቻ ሳይሆን ህዝባዊ መሰረቱን እያሳጣው መሆኑን እንዲያውም ፋኖ ህዝባዊ ቅቡልነትን እያጣ ነው የሚሉ በተለይ ቁጥራቸው ቀላል አይደለም። አሁን በተለይ ይሄ ነገር እየተለመደ መጥቷል። ከተወሰነ ጊዜ በኋላ የፋኖን ትግል መተቸትም የአማራ ህዝብን ትግል መተቸትም አይቻልም ነበርና አሁን ላይ ግን በፋኖ በኩል የሚነቀሱ በርካታ ችግሮች አሉ። እንዴት ነው አጠቃላይ የእናንተ ግምገማችሁ? መፍትሄስ አለው ማለት ይቻላል ወይ? ሌላ ደግሞ ምን ተስፋ አለው? ትግሉን ለመጠበቅ ስትራቴጂክ አመራርና ተቋም አልፈጠረም የሚል ወቀሳም አለበትና ከዚህ አኳያስ ግምገማችሁ ምን ይመስላል? አርበኛ ትክክል ነው። እውነት ለመናገር የመጣንበትን የ2 ዓመት የትግል ጉዞ ብንገመግም ቅድም እንደገለጽኩልህ ድሎችም አሉት፣ ውድቀቶችም አሉት። ነገር ግን ትግል በራሱ ጊዜ መውደቅ መነሳትና በመጨረሻ ማሸነፍ ስለሆነ በተለይ ይሄ ተቋም መስርቶ አንድ ጥርት ያለ ዓላማ ይዞ ወደ ትግል ያልገባ ኃይል ሁሉን ወደ አንድ ሀሳብ ለማሰባሰብ ከጠበቅነውም በላይ ጊዜ ወስዶብናል። እውነት ለመናገር ከጠበቅነው በላይ ማለት የአፈሙዝ ትግሉ እጅግ በጣም ቀድሞ የፖለቲካ ስራው፣ የአደረጃጀት ስራው፣ የዲፕሎማሲ ስራው ወደኋላ የቀረበትን ሁኔታ አይተናል። በተለይ እንዳልኩ ሁሉም የአማራ ልጆች አንድ ተቋም ውስጥ አለመግባታችን ይህንን ሁሉ ዋጋ እንድንከፍል አድርጎናል። ለእኔ ከችግሮች ሁሉ ዋናው የችግሮች ሁሉ ምክንያት የሆነው ሁሉ ፋኖ ወደ አንድ ተቋም አለመግባቱና በአንድ አሰራር በአንድ መመሪያ እና አንድ ጥርት ያለ ዓላማ ውስጥ አለመግባቱ ለጠላት አጀንዳ ተቀባይ እንድንሆን አድርጎናል። እርስ በርሳችን አንዱን እየተጠራጠረው እንድንሄድና ይህም ደግሞ ጠላት በየጊዜው የሚፈጥረው ወገን እየመሰለ ሚዲያ ላይ እየመጣ አንዱን እየዘረጠጠ አንዱን እያጣጣለ የሄደበት መንገድ ወደ ሁለት አስተላለፍ እስከሚሄድ ድረስ ትግላችን በዚህ ልክ ፈታኝ መንገዶችን አልፏል። እውነት ለመናገር እኔ የአማራ ፋኖ ህዝባዊ ድርጅት ውስጥ ነው ያለሁት። ነገር ግን አጠቃላይ የአማራ ትግል ደግሞ በእጅጉ ያሳስበኛል። ምክንያቱም ማሸነፍ የምትችለው ብዙሃኑን የአማራ ፋኖ ወደ አንድ ትግል ስታሰባስበው ነው። እንግዲህ ምንም የማንክደው ሀቅ እስካሁን ድረስ በነበሩ ሂደቶቻችን የተለያየ ፍላጎት ያላቸው አካላት በትግሉ ውስጥ ተሰግስገዋል። ከላይ እስከታች ትግሉ ያላጠራቸው ተቋም ተመስርቶ ተገምግመው ያላጠራናቸው የተለያየ ፍላጎት ያላቸው አካላት በዚህ ትግል ውስጥ አሉበት። አንዳንዶቹ ከፍተኛ የሆነ የስልጣን ፍላጎት አላቸው። ምናልባትም ከትግሉ በላይ ከህልውና ትግሉ በላይ የእነሱ ስልጣን የሚያሳስባቸው አካላት እንዳሉ በግልጽ ለማየት ችለናል። አንዳንዶቹ በትግሉ ሂደት ውስጥ የኮንፍሊክት ኢንተርፕርነር ሆነው ወይም ደግሞ ጦርነቱን፣ ግጭቱን የኢኮኖሚ ማግኛ መንገድ አድርገው ተጉዘውበታል። ሌሎች ከዚህ ውጫዊ የሆኑ የአማራን ነጻነት፣ የአማራን የወደፊት እጣ ፈንታ አደጋ ውስጥ እንዲወድቅ ትናንትም ያደረጉ ነገም የአማራን ከፍታ የማይፈልጉ አካላት በአማራ ትግል ውስጥ ገብተው ከፍተኛ የሆነ የፖለቲካ አሻጥር እየሰሩ ነው ያሉት።
በተለይም ደግሞ የተወሰነውን የፋኖ ቡድን በመደገፍ ትክክለኛ መስመር ያለውን ዓላማውን ጥርት አድርጎ ይዞ የመጣውን ድርጅት የመሰረተውን በተቋም የሚመራውን አደረጃጀት ከፍተኛ የሆነ ስብራት እንዲገጥመው የፋይናንስ፣ የሚዲያ፣ የሎጂስቲክ እና የፕሮፓጋንዳ ሽፋን በመስጠት እርስ በርስ እንዲመታቱ የማድረግ እንዲፈራቀቁ የማድረግ አንድ እንዳይሆኑ የማድረግ አንደኛውን ሌላ ስም በመለጠፍ ሌላ ታርጋ በመስጠት በዚህ ሂደት ውስጥ አማራ እውነት ለመናገር በጣም ብርቱ ፈተናዎችን አሳልፈናል። እንቁ የሆኑ ወንድሞቻችንም ጭምር ሰውተንበታል። አሁን በወደቀ ስርዓት ውስጥ አገዛዙን በአፈሙዝ አሸንፈን ነገር ግን ጠንካራ የሆነ ተቋም ጠንካራ የሆነ የውስጥ አንድነት አለመመስረታችን ይህን ሁሉ ፈተና እንዲሆን አድርጎታል። በዚህ ሂደት ውስጥ በርካታ አካላት ተሳትፎበታል። የሚዲያ አካላት ተሳትፎበታል። የፖለቲካ ፍላጎት ያላቸው አካላት ተሳትፎበታል። ነጋዴዎች ተሳትፎበታል። በጣም ብዙዎች ናቸው። ይህንን የማጥራት ጉዳይ የትግሉ አንዱ መሰረታዊ ጉዳይ ነው። ይህን ማጥራት ካልተቻለ ተቋም መመስረት ካልተቻለ ነገ ትክክለኛ መስመር ላይ ልንደርስ ስለማንችል ማለት ነው። እውነት ለመናገር ህዝባችን እጅግ በጣም ሆደ ሰፊ ሆኖ ትከሻው ደንዳና ሆኖ ነው እንጂ ህዝባችን እስካሁን ድረስ ብርቱ መስዋዕትነትን የከፈለው የነገ ነፃነት በመሻት ብቻ ነው። በዚህ ሂደት ውስጥ የአማራ ፋኖ ህዝባዊ ድርጅት ምናልባትም በቅርብ ጊዜም የሰማኸው መረጃ ይኖራል። መፍትሄው አንድነት ብቻ ነው በሚል አስቀምጧል። በእኛ እምነት መፍትሄ አለው። ይሄ ችግር መፍትሄ አለው። ይሄ ችግር ትናንት ያልነበረ በሌሎች የትግል ሂደቶች በታሪክ ያልነበረ ችግር አለም። ከዚህም በላይ የነ ሻዕቢያን ትግል የነ ህዋትን ትግል በውጭም ያሉ በርካታ ትግሎችን መገምገም እንችላለን። መፍትሄ አለው ችግሩ። ነገር ግን ይሄ መፍትሄ የሚመጣው በመተኳኮስ አይደለም፣ በፕሮፓጋንዳ አይደለም። መፍትሄው የሚመጣው ወንድሞች ቁጭ ብለው በመነጋገር ነው መፍትሄው የሚመጣው። አለበለዚያ ትናንትና መኢሶን እና ኢያፓ እንዳደረጉት ትናንትና ሌሎችም አካላት እንዳደረጉት እርስ በርስ መጠፋፋቱ ለዋናው ጠላት ነው ጉልበት የሚሆነው። እድል የሚፈጥረው ለዋናው ጠላት ነው። በየቀኑ የድምፅ ሪከርዶችን እያወጣ እርስ በርስ እንዴት ፋኖ አንድ እንዳይሆን ምን ያክል አገዛዙ እንደተጠቀመበት አይተናል በግልጽ። እሱን እያጠነጠን የምንሄድ ከሆነ እከሌ በዚህ መንገድ ተናግሮኛል፣ እከሌ እንደዚህ ብሎኛል እያልን የምንሄድ ከሆነ በእርግጠኝነት ልንድን አንችልም። ስለዚህ ትክክለኛ መፍትሄው ህዝባችን ማስቀደም ነው። ህዝባችን የሚፈልገው የፋኖን አንድነት ነው። የፋኖን አንድነት ለማምጣት ደግሞ መተኮስ ሳይሆን ቁጭ ብሎ መነጋገር ነው። ለዚህ ደግሞ የአንበሳው ድርሻ ኃላፊነት ያለው ከመሪዎች ነው። እኔ በተደጋጋሚ ተነጋግሬዋለሁ ይህንን ወንድም አማራ በተደጋጋሚ። አሁንም ቢሆን መውጫ መንገዳችን ይሄ ነው። እኔ ማንም ሰው ስልጣን የሚፈልግ አካል ካለ ስልጣን ሊያገኝ የሚችለው አማራ ሲያሸንፍ ነው። አማራ የሚያሸንፈው ደግሞ ፋኖ አንድ ሲሆን ነው። ፋኖ አንድ የሚሆነው ደግሞ በሀሳብ ነው እንጂ በመተኮስ አይደለም። በመተኮስ ወይም በማስተኮስ አይደለም። እጅግ በጣም ነው የሚያሳዝነው። እኔ ባለሁበት ጎንደር ጠቅላይ ግዛት ስር የተለያየ አጀንዳ ይዘው መጥተው እርስ በርስ እንዲገዳደሉ ተደርገዋል። ለጠላት ሎድ ያልተሞላላቸው ወንድም ላይ ለመተኮስ ተተኳሽ ተሞልቶላቸው ፋይናንስ ተደርገው ፖለቲካ አሻጥር ተሰርቶባቸው የመጡ ብዙ የዋሃን አሉ። የዋሃን ማለት ነው አርበኛ ከፌም የተሰወው በዚህ ምክንያት። ስለዚህ እንቁ መሪዎችን በመፍራት የነገ መሪዎችን በመፍራትና በመስጋት ልናሸንፍ አንችልም። ቁጭ ብለን በሀሳብ ብቻ ነው ልናሸንፍ የምንችለው። እኔ በግሌ ብዙ ጥረት አድርጌያለሁ። ብዙ ጥረት ማለት አንድ ያልሆነው ፋኖ አንድ እንዲሆን ምንም ይሆን ምን አሁንም ቢሆን ማለት ነው የአማራ ፋኖ ህዝባዊ ድርጅት በቅርቡ ተመሰረተ የተባለውን ታባሃ እኛ በቅንነት ነው ያየነው። እውነት ለመናገር በቅንነት ግራቸውም ከነ ድክመታቸውም ብዙ ደክመው አንድ ለመሆን ብዙ ጊዜ ተሰብስበው ብዙ ፍጭቶችን አድርገዋል። ይሄ ራሱን የቻለ ድክመት ቢኖረውም አብዛኛው ችግር የፋኖ ችግር ምን እንደሆነ እናውቀዋለን። ያልተግባቡበት በምን ምክንያት እንደሆነ እናውቀዋለን። ይህን ብዙ ጊዜ ለጠላት አሳልፈን ስለማንሰጠው ነው። ነገር ግን ስቲል ያም በዛ ተቋም ውስጥም ቢሆን ተሰባስበው መምጣታቸው ለእኛ ትልቅ እፎይታ ትልቅ ተስፋ ነው የነበረ። ምክንያቱም ከዛ በኋላ ሁለት ተቋማት ናቸው የተነጋገሩት በሚል ብዙዎቻችን ትናንትና በወንድሞቻችን ተተኩሶ የተገደሉ ገና ወር ያልሞላቸው ትልልቅ አመራሮች እንደነ አርበኛ ከፍያለው ደስ ያሉትን እንኳን ሰውተን አንድነቱ ይቀድመናል። አሁንም ቢሆን ይሄ ችግር ከዚህ ላይ መቆም አለበት። አርበኛ ከፍያለው ደሴ ቢያንስ ራዕዩን ማሳካት አለብን። የአማራን ጥያቄዎች መመለስ አለብን። ትግሉ ዳር መድረስ አለበት። ለዚህ ደግሞ መፍትሄው አንድነት ነው። ስለዚህ እየተገፋንም እየተገደልንም ቢሆን የሰላምና የአንድነት ጥሪ እናቀርባለን ብለን እንኳን ደስ ያላችሁ ብለን የአንድነት ጥሪ ያቀርበናል። ይህንን በአንድ በኩል መፍትሄው ይሄ ብቻ እንደሆነ ስለምናውቅ ነው። ይሄ ብቻ እንደሆነ ስለምናውቅ ነው። ሲተኩስብህ መተኮስ በጣም ቀላል ነው። በጣም ቀላል ነው። ይህንን አገዛዝ በተኩስ ምን ያህል እንደተርበደበደ ምን ያህል እንደተበተነ አይተነዋል።
ነገር ግን ወንድማችን ላይ ልንተኩስ አልወጣንም፣ ይሄ ታሪካዊ ስህተት ነው፣ የአማራ ህዝብንም መካድ ነው በሚል እስካሁን ድረስ አፈሙዝ ወደ ወንድሞቻችን እየተኮሱብንም እየመጡብንም ቦታችን እየለቀቅን ነው እስካሁን ድረስ ያለ ነው። ይሄ ደግሞ በተለይ እንደ ድርጅት ተጠያቂ ስለሚያደርግህ ነው። ነገር እንደ ተቋም ተጠያቂ ያደርግሃል። ወንድምህን ገለህ ነገ ምንድን ነው የምታተርፈው? መቋጫ ሳለው ወይ? በዚህ ልክ ወንድምና ወንድም መገዳደሉ መቋጫ ሳለው ወይ? ማን ነው የሚደሰተው በወንድምና ወንድም ሞት ላይ? በዚህ መንገድ ያንን ጥሪ ስናቀርብ ሳንገፋ ሳንጎዳ ቀርተን አይደለም። ይህንን ያቀረብነው በፍርሃትም አይደለም። እውነት ለመናገር በፍርሃት አይደለም። የፈራ ነው የአማራ ህዝብን ጥያቄ ሳንመልስ ብንቀር ትናንት ስንት ንጹሐን ልጆቹን የገበረ አማራ ከትምህርት ገበታ ከሕክምና ከመሰረተ ልማት የተከለከለ እየሞተ አብሮ እንደኛ እየሞተ ያለ አማራ ጥያቄውን ሳንመልስለት ብንቀር ነገ የታሪክም የሞራልም የህግም ተጠያቂ እንሆናለን ከሚል አንጻር ጥርሳችን ነክሰን የአንድነቱን ጥያቄ አቅርበናል። እስካሁን ምላሽ አላገኘንም። እኔ ባለ መረጃ ማለት ምላሽ አላገኘንም። እንዲያውም ከዚህ ምላሽ ይልቅ አሁንም በወንድም ላይ የጦርነት ከበሮ እየመቱ ነው ያሉት። ይኸው በዚህ 2 ቀን 3 ቀን ወሎ ቤተ አማራ ጠቅላይ ግዛት ላይ፣ አማራ ፋኖ ጎንደር ጠቅላይ ግዛት ላይ አሁንም ቢሆን በዚህ ልክ ጥቃት ለማድረስ በወንድሞቻቸው ላይ እንቅስቃሴ ጀምረዋል። ይህንን ህዝባችን እንዲያቅል እንፈልጋለን። በግልጽ ህዝባችን እንዲያቅል እንፈልጋለን። ይህንን ያክል የታገስነው ደግሞ ለህዝባችን መሆኑን ህዝባችን አሁንም እንዲረዳልን እንፈልጋለን። የወጣንለት ዓላማ ይሄ ስላልሆነ ማለት ነው። ከዚህ ጋር ተያይዞ ብዙዎች የአማራን አንድነት በመፈለግ መፍትሄውን በመሻት ድካም አድርገዋል፣ ጥረት አድርገዋል። በነ አቡነ ሉቃስ የተመራ ወደ 8 ትልልቅ አባቶች ያሉበት እኛ በኩል አናግረውናል። እንደ ድርጅት አንድ ሆኖ ብለው ጠይቀውናል። ረጅም ውይይት አድርገናል። በእኛ በኩል ያለምንም ቅድመ ሁኔታ አንድ ለመሆን ዝግጁ ነን። ሰብሳቢ የሚበሉ የድርጅት ስያሜ የሚበሉ መተዳደሪያ ደንብ የሚበሉ የትኛውም ነገር ይሁን ከወንድሞቻችን ጋር ቁጭ ብለን ተነጋግረን አንድ ተቋም ውስጥ ለመግባትና የአማራ ጥያቄ ለመመለስ ዝግጁ ነን ብለን በእኛ በኩል እዛው ላይ እነሱ ባሉበት አስተባባሪ ኮሚቴ አቋቁሟል ድርጅቱ። እጅግ በጣም መርቀው እጅግ በጣም አመስግነው ነው የሄዱት። የሰማነው እንደዚህ አልነበረም፣ የተነገረው እንደዚህ አልነበረም፣ እናንተ ገፊ እንደሆናችሁ አንድነትን እንደማትፈልጉ፣ ስለዚህ በዚህ ልክ ያለምንም ቅድመ ሁኔታ እንዲያውም እናንተ ፍላጎት ኑራችሁ እዚሁ ላይ ኮሚቴ ማቋቋማችሁን እጅግ በጣም ወደነዋል ብለን ከዛ በኋላ ግን በዛው ሂደው ሳይሳካላቸው ነው የቀሩት። ሳይሳካላቸው ለመወያየት እንኳን። ስለዚህ እኔ መፍትሄ አለው ወይ ላልከኝ መፍትሄ አለው። ቁጭ ብሎ መነጋገር፣ የአማራን ትግል ወደ አንድ ማምጣት። ለጥቂት መሪዎች ብለን የአማራን ትግል በዚህ ልክ አደጋ ውስጥ ልንጥለው አይገባም። የአማራ ህዝብ በዚህ በላይ ዋጋ ሊከፍል አይገባም። ብርቱ መስዋዕትነት እየከፈለ ነው ያለ። በዚህ ሂደት ውስጥ እንደነ ጸዳሉ አይነት ብዙ የምናጣቸው ሰዎች ነገር ሊኖሩ ይችላሉ። ከወንድሜ ጋር ላይ አልተኩስም ብሎ ብዙ ልናጠው የምንችል አመራር ወይም ደግሞ አባል ሊኖር እንደሚችል መገመቱ ቀላል ነው የሚሆነው። አሁንም ቢሆን ተስፋችን አንድነቱ ላይ ብቻ መሆን ነው። አለበለዚያ ግን ውጤቱ የዜሮ ድምር ነው የሚሆነው። ምንም የማያጠያይቅ ነገር ነው፣ የዜሮ ድምር ነው። በእኛ በኩል የምናነሳቸው ጥያቄዎች አንድ እንሁን፣ እንወያይ ብቻ ነው። ወንድሞቻችን ክሰን ትናንትና ያላግባብ ምላጭ ስበን የገደልናቸውን ካሳ ክሰን በጋራ ህዝባችን በአደባባይ ይቅርታ እስካሁን ድረስ ትግሉን በማዘጌታችን በማጉላላታችን አላስፈላጊ መስዋዕትነት በመከፈሉ ህዝባችን በይፋ በሚዲያ ይቅርታ ብለን ከዚህ በኋላ ግን አንድ ተቋም ውስጥ እንገባለን። ይሄ የመጀመሪያው ቅድመ ሁኔታ ነው። ከዚህ ውጭ ያሉ ነገሮች በሙሉ አክሳሪ ናቸው፣ ለእኔ ማለት ነው። ብዙ መንገድ ልንጠቅስ እንችላለን፣ ግን ለአማራ ህዝብ አክሳሪ ነው፣ ለፋኖም አክሳሪ ነው፣ ታሪካዊ ተጠያቂነትን ጭምር የሚያመጣ ነው። ይሄ ደግሞ አንድ እንዳንሆን በየጊዜው የሚያደርጉትን አካላት እኛ ምናልባትም በአደባባይ ማውጣቱ ነገ ለአንድነቱ እንቅፋት እንዳይሆን በሚል ብዙውን ነገር በወደ ሰፊነት ነው ትተነው ያለ ነው። እዚህ ጋር ተያይዞ ህዝባችንም በዚህ ልክ እንዲረዳውና ነገ አንድነቱን አንፈልግም የሚል አካልና በወንድሜ ላይ ተኩሳለሁ የሚል አካል ካለ ከየትኛውም ወገን ህዝባችን ምስክር ነው። መሬት ላይ ያለው ህዝባችን ማለት ነው ምስክር ነው። ማውገዝ አለበት። ከዚህ በኋላ አንፈልግም፣ እናንተን አንፈልግም፣ አንድነት የማትፈልጉትን በፍጹም እዚህ ትግል ውስጥ ውጡልኝ፣ መሮኛል ማለት አለበት። ደጋፊውም በዛ ልክ መናገር አለበት። ሚዲያውም በቅንነት ይህንን መናገር አለበት እንጂ እጅግ በጣም በወረደ መንገድ ተልኮ ይዞ የመጣ በርካታ ሚዲያ እንዳለን ለማየት ሚዲያውን ማየቱ በጣም ቀላል ነገር ነው። አንድነቱን እንኳን የሚነቅፍ ብዙ የሚዲያ አካል አለ፣ አንድነቱን የሚነቅፍ ማለት ነው። ይሄ ከዚህ በላይ የአማራ ጠላት አለ ብዬ አልወስድም እና በዚህ ላይ በሰፊው መዘርዘር የፈለግኩትኝ አሁን ያለውን ችግር የምንፈታበት መንገድ ይሄ ነው ብዬ ስለማስብ ነው። ሰራዊቱ በየቀኑ አንድነትን የሚናፍቅ ሰራዊት ነው ያለው። ህዝባችን በየቀኑ
የፋኖን አንድነት የሚናፍቅ ህዝብ ነው ያለው። ደጋፊዎቻችንም በዛው ልክ። ነገር ግን የፖለቲካ ሻጥር ያላቸው የአማራ አንድነት የማይፈልጉ እና በጣም ጥቂት ከፍተኛ የሆነ የስልጣን ጥማት ያላቸው በዚህ መንገድ ስልጣን እንደማያገኙ እንኳን የማይገባቸው ሰዎች ናቸው በዚህ ልክ እያዳሙን ያሉ። ይሄ ነው መግለጽ የፈለግኩትኝ ወንድም አማራ። እጅግ አድርጌ ነው የማመሰግነው። እንግዲህ በተለይ ወደ መጨረሻው ጥያቄ ላምራና የፋኖ ትግል እንግዲህ የአማራ የህሉና ትግል ራሱ የገጠመው የህሉና ትግል አለ። ቅድምም አንተ በሰፊው አንስተዋል እና አጠቃላይ እንግዲህ በዚህ ትግሉ በተስፋና በስጋት መካከል ነው። ተስፋውም ቅድም የገለጽከው ነው። ስጋቱ ደግሞ በዝርዝር ተቀምጠዋል። በሌላ በኩል ደግሞ የኑሮ ውድነቱ የወለደው በተለይ የከተማ አመፅ፣ ህዝባዊ እምቢተኝነት እየመጣ ነው። የሐኪሞቹን ንቅናቄ ሌላውን ሴክተር ጭምር እየተቀላቀለው ነው ያለውና አጠቃላይ እንግዲህ በተለይ የከተማ አመፅ፣ የከተማ እምቢተኝነት ከዚህ በፊትም እንግዲህ ከፍተኛ ኃይል የነበረውን ህወሓትን ወደ ደደቢትና ተንቤን የመለሰው የሐምሌ 5ቱ የ2008ቱ ንቅናቄ እንደነበር ይታወሳልና እነዚህ አጠቃላይ የፋኖ ሁኔታም አሁን ያለውን የከተማ ንቅናቄ የተለያዩ ሴክተር መስሪያ ቤቶች ጭምር ሊቀላቀሉት መምህራኑ የታክሲ ሹፌሮችን ጨምሮ ሊቀላቀሉት ያሰቡትን ንቅናቄ እንዴት ይህን የመሸከም ይህን አጀንዳ ጭምር የመምራት አቅሙ አለው ወይ ፋኖ? በመጨረሻስ እንደው የምታስተላልፈው መልእክት አለው የሚለውንም አብረህ ብታያይዘው። መልካም አመሰግናለሁ። መጀመሪያው አካባቢ ለመግለጽ እንደሞከርኩት ኦልሬዲ የአማራ ፋኖ ወደ ትግል የገባበት ምክንያት ይህ አገዛዝ እጅግ በጣም አማራን ለማጥፋት አማራን ለማዋረድ የተነሳ ስርዓት መሆኑን በግልጽ በተግባር አሳይቶናል። በአጭር ዓመታት ውስጥ ህወሓት የወለደው የብልጽግና ስርዓት እጅግ በጣም በአጭር ጊዜ ውስጥ አማራን ከፍተኛ የሆነ ሰቆቃ የፈጸመበት፣ በየትኛውም መንገድ አማራ አንገቱን ቀና ብሎ እንዳይሄድ እንዲዋረድ አድርጓል። ይህንን አደጋ ይህንን ህልውና ለመቀልበስ ወደ ትግል ከተገባ በኋላ አገዛዙ በራሱ ድክመትና በተለይ ደግሞ በፋኖ ትግል ውስጥ በደረሰበት ከፍተኛ የሆነ መዳከም አሁን ባለበት ሁኔታ በተለይም ደግሞ ከዚህ ከቀን ወደ ቀን ትግሉ እየተራዘመ በሄደ ቁጥር ውስጥ በእርግጠኝነት አገዛዙ የሚፈራረስበት ጊዜ ቅርብ ነው የሚሆነው። ከፍተኛ የሆነ የኢኮኖሚ ክራይሲስ ውስጥ ገብቷል። ከፍተኛ የሆነ የፖለቲካ ክራይሲስ ውስጥ ገብቷል። የዲፕሎማሲ ክሽፈት ገጥሞታል። አሁን ባለው ቁመና የሀገሪቱን ኢኮኖሚ ለጦርነት እየዋለ ባለበት ሁኔታ በየትኛውም መንገድ ልማትን ሊያመጣ የሚችል ወይንም ደግሞ እያንዳንዱ ተቋም በተቀመጠለት ዓላማ መሰረት ተግባራትን መፈጸም የሚችልበት ሁኔታ የለም። ሙሉ መረጃ ስላለን ትልልቅ ተቋማት ሳይቀር በጀታቸው እየተቀነሰ ለጦርነት እንዲውል ተደርጓል። ለሰራዊት፣ ለሚሊሻ ደሞዝ፣ ለተተኳሽ መግዣ እና በዚህም መካከል ደግሞ ከፍተኛ የሆነ አገዛዙ እንደማይቀጥል የተረዱ በርካታ የአገዛዙ ካድሬዎችና የጸጥታ ዘርፉ ከፍተኛ የሆነ ኮራፕሽን ውስጥ ገብተዋል። ስለዚህ የአገሪቱ ኢኮኖሚ በዝርፊያና በውንብድና እየተመራ በመሆኑ ምክንያት አገልግሎት ሰጪ ተቋማት አሁን ባላቸው ሁኔታ ወደ ዜሮ የወረዱበት ሁኔታ ነው ያለው። ጤና ተቋማትን በለው፣ ትምህርት ተቋማትን በለው፣ ሌሎችም የግብርናና የፋይናንስ ሴክተሮች በየትኛውም መንገድ ልማት እያለሙ ነው ወይንም ደግሞ ማህበረሰቡን እያገለግሉ ነው ማለት አይቻልም። ህዝባችን ሙሉ በሙሉ በተለይ አማራ ክልል ከአገልግሎት ውጭ ነው የሆነው። ከአገልግሎት ውጭ ማለት ነው። ይሄ ደግሞ በሂደት የሚፈጥረው ትናንትና ከነበረው የአማራ ጥያቄ ተጨማሪ ጥያቄዎችን ይዞ ይመጣል። አገዛዙ መውደቁን የሚያሳይ በተለይ ደግሞ የሲቪል ሰርቫንት ንቅናቄ እንግዲህ የአገዛዝ የመጨረሻው ውድቀት ደረጃ የሚሆነው ይሄ ነው። ሲቪል ሰርቫንቱ ወደ አመፅ ይሄዳል። የኢኮኖሚ ንረቱን መሸከም አለ። በልቶ ማደር አልቻለም ህዝባችን። የመንግስት ሰራተኛው ራሱን ማስተዳደር እንኳን የማይችልበት ደሞዝ ደረጃ ላይ ደርሷል። ስለዚህ ይሄ በየትኛውም ሴክተር ያለ ሲቪል ሰርቫንት ከዛም በላይ ነጋዴው ማህበረሰብና በሂደትም አርሶ አደሩም ጭምር የሚቀላቀለው እምቢተኝነት ይፈጠራል። እየተፈጠረም እያየን ነው። ይሄ ዝም ብሎ የመጣ አይደለም። የዋሉ ያደሩ ጥያቄዎች ይኖራሉ። ነገር ግን እነዚህን መፍታት እንደማይችልና ከድጡ ወደ ማጡ መሆኑን የተረዳው የመንግስት ሰራተኛ በዚህ ልክ ይህ አመፅ ደግሞ በፋኖ ትግል ላይ ያለውን እንትን በከፍተኛ ደረጃ እያፋጠነው እንደሚመጣ ነው የሚያሳየው። ከዚህ ጋር ተያይዞ እንዳልኩ ፋኖ አሁንም ቢሆን ይህንን የህዝብ እምቢተኝነት፣ ይህንን ትግል፣ ይህንን የህዝብ ብሶት ሊመራ የሚችል አደረጃጀትና ተቋም መፍጠር አለበት። ይህንን የትግል አጋር በፍጥነት አደረጃጀት አጠናክረ በተቋም ደረጃ በተገቢው መንገድ መርተህ አገዛዙን በአጭር ጊዜ ውስጥ
ይህንን አገዛዝ ከስልጣኑ ገርስሰህ ሰላምን፣ ፍትህን፣ አንድነትን የምናመጣበት የምንመኘው የተቋማችን የትግላችን ራዕይ የሆነውን ለማሳካት ፋኖ አሁንም ቢሆን ከፍተኛ የሆነ ኃላፊነት ተጥሎበታል። ምናልባት እዚሁ ጋር ተያይዞ አንተም እንደጠቀስከው አሁን ያለውን ስርዓት መዳከምና መውደቅ ተከትሎ የተለያዩ አካላት በተለይ ደግሞ ትናንት አማራን ለሰቆቃ ሲዳርግ የነበረው በአማራ ላይ ሞትን ያወጀ ህገ መንግስት የቀረጸው የህወሓት ስርዓት አሁንም ቢሆን በሞት አፋፍ ላይ ሆኖ ይህንን በዚህ ትግል ውስጥ ታዝሎ 4 ኪሎ መግባት ይፈልጋል። ይሄ እውነት ለመናገር ፋኖ በዚህ ሰዓት የማንንም ጥገኝነት አይፈልግም። በራሱ መንገድ በራሱ አቅም ማሸነፍ የሚችል ነው። ከህወሓት ጋር ተለጥፈህ ወይንም ደግሞ ከሌላ ከኦነግ ጋር ተለጥፈህ ልታመጣው የምትችለው ትግል ነገ ከነገ ወዲያ ሰንካላ ነው የሚያደርግብህ። የአማራን ጥያቄ በሙሉ ሊመልስለት አይችልም። ፋኖ ይህንን ሁሉ በመረዳት መጀመሪያ ከራሱ ከወንድሞቹ ጋር አንድነትን ፈጥሮ ከዛ በኋላ በመመካከርና ሰፊ የሆነ ግምገማ በማድረግ የአጭር ጊዜና የረጅም ጊዜ ወዳጆችን በጋራ ገምግመህ የሚጠቅመውን መንገድ ልታደርግ ትችላለህ። አሁን ባለው ሁኔታ ግን ፋኖ እየተፈጠረ ያለውን የህዝብ እምቢተኝነት እየወደቀ ያለውን ስርዓት መሸከም የሚችል መንግስታዊ መዋቅር ለመገንባት ወደ አንድ መምጣት አለበት። ተቋም መገንባት አለበት። ህግና ደንብ ያለው በዲስፕሊን በከፍተኛ ዲስፕሊን የሚመራ ሰራዊት ገንብቶ የፖለቲካና የዲፕሎማሲ ስራዎችን ሰርቶ ለወጣለት ዓላማ በጽናት ሊታገል ይገባዋል የሚል እንትን ያለን። ምናልባት በመጨረሻ ላነሳልኝ ጥያቄ አማራ እንዲያሸንፍ የብዙዎቻችን ርብርብ ይጠይቃል። አማራ ብዙ አጀንዳ የተሰጠው ህዝብ ነው። በጣም ብዙ አጀንዳ ማለት የውስጥ አጀንዳ አለው፣ የውጭ አጀንዳ አለ። በአማራ ደም ላይ አሁንም ቢሆን ትግላችን መጥለፍ የሚፈልጉ አካላት አሉ። ይህን በተመለከተ በመጀመሪያ ደረጃ በየትኛውም አደረጃጀት ያለ በሁለቱም ተቋም ውስጥ ያለ የአማራ ፋኖ የመጀመሪያ ስራው መሆን ያለበት አሁን ከመተኮሱ በፊት ከየትኛውም ስራ በፊት አንድነቱን ለማምጣት ሁሉ መትጋት አለበት። ይሄ አስገዳጅ የሆነ አንድነት ነው። አስገዳጅ ነው ማለት ነው። ይሄንን የሆነ ድርጅት አመራር እንዲህ ሊለው የሚገባ ወይንም ደግሞ ሌላ አካል ሊጠመዝዘው የሚገባ መሆን የለ። አስገዳጅ የሆነ አንድነት መምጣት አለበት። ለዚህ ደግሞ ሰራዊታችን፣ በየደረጃው ያለው አመራር፣ ደጋፊዎቻችን፣ ማህበረሰቡም ጭምር ጫና ሊያደርግ ይገባል ነው አንደኛው መልእክቴ። ሁለተኛው መልእክቴ ለሚዲያው ማህበረሰብ ነው። በተለይ በዚህ ትግል ውስጥ ቅድም እንደገለጽኩ በርካታ አካላት የቢዝነስ ፕሮሰስ አድርገውታል ትግሉን። አንዳንዶቹ ትግሉ እንዲያልቅ የማይፈልጉ ነጋዴዎች አሉ። በግልጽ ለመናገር መሬት ላይ በትግሉ አሳበው የፋኖን ካባ የለበሱ ዘራፊዎች አሉ። ህዝባችን አላስወጣ አላስገባ ያሉ ዘራፊ ቡድኖች አሉ። እነዚህ ትግሉ እንዲያልቅ አይፈልጉም። በተመሳሳይ ሁኔታ ሳይበሩ ላይ ተንጠልጥለው በቲክቶክ፣ በፌስቡክ፣ በዩቲዩብ እና በሌሎችም ጭምር ነጋዴዎች ራሳቸው የእንጀራ ምንጭ ያደረጉ የአማራ ደም፣ የአማራ ሞት፣ የአማራ ትግል ለእነሱ እንጀራ የሆናቸው አካላት አሉ። እነዚህን ያለማወቅ በዚህ መንገድ የተሰማሩ ካሉ አማራ ህዝብ ብላችሁ ስለ ንጹሐን ሞት ብላችሁ እንድታቆሙልን እንፈልጋለን። ከቻላችሁ አንድነቱን ስበኩ። ካልቻላችሁ በቃ ለተወሰነ ጊዜም ቢሆን ተቋማችን እስከምንጨርስ ገለልተኛ እንድትሆኑ እንፈልጋለን። ይሄ ለየትኛውም ሚዲያ ነው። ከዚህ ውጭ ግን አሁንም ቢሆን አማራን እየከፋፈሉ አሻጥር የሚሰሩ ሚዲያዎች ካሉ ግን የጠላት አካላት ተደርገው መፈረጅ አለባቸው። የጠላት አካላት በየትኛውም መንገድ በሚዲያ አንድን ግለሰብ ደግፈን ልናነግስ የምንችል አካላት ካለን ይሄ የስህተት መንገድ ነው። የስህተት መንገድ ነው። ስለዚህ ሚዲያዎች እንደው ባካችሁ ስለ አማራ ህዝብ ብላችሁ ስለ አማራ ሞትና ስቃይ ብላችሁ አንድነትን ስበኩልን። ስህተት የሚሰራውን አካል በጋራ ሆናችሁ አውግዙልን። አንድነት የማይፈልገውን አካል ማውገዝ የመጀመሪያው ቅድመ ሁኔታ መሆን አለበት። ለዚህ ደግሞ ተባባሪ አካላት አንድነታችን እንዲመጣ በትግሉ ሂደት ውስጥ ድርሻ ያለን በሀገር ውስጥም በውጭም ያለን አካላት ሁላችንም ወደ አንድ ቤት እንድንመጣ፣ ጥፋተኛው አካል ጌታ አስራደ ከሆነ ከትግሉ ገለል እስከሚል ድረስ ማለት ነው ተወግዞ ከትግሉ መሄድ አለበት። ተመክሮ የማይሰማ ከሆነ ጥፋተኛው አካል ዘመነ ካሴ ከሆነ፣ እስክንድር ነጋ ከሆነ፣ አስረስ ማረ ከሆነ ወይንም ደግሞ ሌላ አካል ከሆነ እነዚህ አካላት በቃችሁ ሊባል ይገባል፣ ሊበቃቸው ይገባል። በዚህ ሂደት ውስጥ ጨከን ያለ ውሳኔ የምንጠይቅበት ጊዜ ነው። ይሄ ካልሆነ ግን በእርግጠኝነት ታሪካዊ ስህተት እንሰራለን። ይሄ ደግሞ ህዝባችን የማይወጣው አደጋ ውስጥ የምንከተው መሆኑንና ዛሬውኑ ቆም ብለን የምናስብበት ጉዳይ እንደሆነ ማሳሰብ እፈልጋለሁ። አመሰግናለሁ ወንድም አማራ። እጅግ አድርጌ ነው የማመሰግነው። አርበኛ ፕሮፌሰር ጌታ አስራደ የአማራ ፋኖ ህዝባዊ ድርጅት እንዲሁም የፖለቲካ መምሪያ ኃላፊ እንዲሁም ደግሞ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የፖለቲካ ዘርፍ ተጠሪ ላደረስከን ወቅታዊ ማብራሪያና አጠቃላይ ለአድማጭ ተመልካቾቻችንም ለሰጠኸው ላስተላልፍከው መልእክት
ከልብ እናመሰግናለን። በጣና ቴሌቪዥን ስም ክብር ይስጥልኝ። እኔም በጣም ከልብ አመሰግናለሁ። ክብር ይስጥልኝ። ክቡራትና ክቡራን የዛሬው በጣና ቴሌቪዥን የሚተላለፈው የአርበኞች አጠቃላይ የጀግኖች አምባ የተሰኘው ፕሮግራማችን የተከታተላችሁትን ይመስል ነበረ። እስከ መጨረሻው ድረስ ስለተከታተላችሁን ከልብ እናመሰግናለን። ክብር ይስጥልን።